ስለሆነ ግን ያው በእናትሽ ስም ነው ያወጣው። እናት የሚረከቡ ካልሽ መጥሽ ነው እኔ መጥቼ የምረከባለሁ ካልሽ ራስሽ መጥተሽ ከእናትሽ መረከብ ትረከባለች። እኔ ደውልላትና አንቺ ኮንታክት አድርጊኛ። ችግር የለም ላኪልኝ የእናትሽን ስልክ ቁጥር፣ የእናትሽን ሙሉ ስምና መታወቂያቸው። እሺ እሺ። አስልክና ለምትፈልጊ ከሆነ ችግር የለውም። እሺ መዳምሽ ምትፈቅድ ከሆነ እንጠብቅሻለን። እንኳን ደስ አለሽ የኔ እናት። በጣም ነው የማመሰግንሽ ሀቢባ፣ እግዜር ስጥልሽ። ቃላት ያንሰኛል፣ ምን እንደምልሽ አላውቅም። ማለት ህልሜ ነበረ። አቴንቱን ምንም አጥፍታ አንዱ ሰራችልኝ። እግዚአብሔር ይመስገን። አይዞሽ፣ ዋናው ሀቅሽ ያንቺ መሆኑን አረጋግጠንልሻል። ይኸው ሚሚም እዚህ ገብታ አምናለች። ፈጣሪ ባርክልሽን ብላሻለች። ስህተቷንም አምናለች። በቃ አስታርቀናቸዋል። ግን በሩቁ እሺ እናቴ፣ በአካል መገናኘት የለም። በስልክ ግን መጠየቅ ከፈለጋችሁ ተተያየቁ። እሺ በአካል ግን አትገናኙባችሁ። እሺ አንገናኝም ሀቢባ። በቃ ከዚህ በላይ ምን ይፈጠር? እኔ እኮ አጠገባ ቢኖር ሌላ ነገር ነበር የሚከተለኝ። በቃ ሀሜት እንዳይሆንብን በሌለችበት ወርዳለች። እኔ የምልሽ ምንድን ነው፣ በአካል አትገናኙ። መጠያየቅ ከፈለጋችሁ መብታችሁ ነው። በስልክ ማውራት ከፈለጋችሁ አሁኑ። በአካል መገናኘት ግን አያስፈልግም። እሺ እንዴት ነው የምንቆርጠው የምትሉ ሰዎች ቤቴ ያለውን የመጀመሪያ ቪዲዮ ተመልከቱ። እኔ የምልሽ እንትን ብለሽ ነበረ፣ እባክሽ ቆርጪ፣ ከዚህ በፊት አልደረሰኝም አልቆርጥም ብለሽ ነበር። ብትይ መብትሽ ነው እናቴ። እሺ ማሬ ብያታለሁ። ማለት እኔ አልደረሰኝም በፊት ቆርጫለሁ፣ ግን ብርም የለኝም አሁን አልቆርጥም ብያታለሁ። እውነት ነው፣ ግን እንደዚህ ፈጣሪ ስለጻፈልሽ ነው ፑሽ እንድታደርግሽ እሷ ያደረጋት። እሷን የላካት ወደ አንቺ ፈጣሪ። አንቺ ከዚህ በፊት ሁለቴን የቆረጥኩኛሽ፣ ይሄ ሶስተኛሽ ነው። ሁለቴን የቆረጡ አንዴ በራሴ ስም አንዴ አየሽ፣ ይኸውልሽ ሁለቴ ቆርጠሽ ስላልደረሰሽ አንቺ ባጭሩ በቀላሉ ተስፋ ቆርጠሽ አልቆርጥም በቃ እኔ አራቴ ቆርጬ አልደረሰኝም፣ ግን እድሜ ልኬን እቆርጣለሁ። እስኪ ደርሰኝ ባይደርሰኝ አርቲስት አካል ጉዳተኛ ወገኖቼን እየረዳው ስለሆነ አይቆጨኝም። ብያታለሁ። ከዛ ወዲያ ሀሳቤን ቀይር። እውነትሽን ነው። አዎ እንትን ስለምን ለሰው እርዳታ ስለሆነ ችግር የለም ባይደርሰኝ። እሺ አንቺ ስጪና እኔ እሰጥሻለሁ አልኳት። አየሽ ፈጣሪ ይኸውልሽ በዚህ ዙር ለአንቺ እንዲደርስሽ ስለፈለገ ተይኝ በእናትሽ። እስከ ዛሬ ሁለቴ ቆርጬ አልደረሰኝም፣ ስለዚህ አሁንም አይደርሰኝም፣ አልቆርጥም እና ግድ የለሽም ምን ያበድርሻለሁ እንድትልሽ ፈጣሪ ነው እኮ የላከው፣ ማንም እኮ አይደለም። ይህንን ገባሽ? ይህን የአንቺ ያውም አንድ ፍሬ ቆርጠሽ እሷ ሁለት ቆርጣ ሳይደርሳት አንቺ አንድ ቆርጣሽ የደረሰሽ ፈጣሪ ነው የላከው። በቃ ፈጣሪ ያለውን ነገር ማንም መዝጋት አይችልም። ፈጣሪ ለአንቺ ያለውን ገባሽ? ማንም መዝጋት አይችልም። እንደገና በውክልና ይረከቡላት። የምን ውክልና? ስማቸው የራሳቸውን ውክልና አያስፈልግም እኮ። ስሙ በራሳቸው ስም እኮ ነው እናትየው። ትኬቱ በሳቸው ስም ባይሆን ነበር ውክልና የሚያስፈልገው። ስሙ በራሳቸው ስለሆነ ውክልና አያስፈልግም። በቃ የራሳቸው ነው፣ የእናትየው ነው። እሺ በእሷ ስም ቢሆን ኖሮ እጣው እናትየው ውክልና ያስፈልጋቸው ነበር። በእናትየው በራሳቸው ስም ስለሆነ እሳቸው እንደደረሳቸው ነው የሚቆጠረው። አሁን እኔ የቆረጥኩላቸው ሰዎች ኢትዮጵያ ውስጥ የሚኖሩ እኔ የቆረጥኩላቸው ሰዎች የኔ ውክልና አያስፈልግም። ለምሳሌ ለሰፈሬ ልጆች እኔ ቆርጫለሁ አይደል? እነሱ ኢትዮጵያ ውስጥ ስለሚኖሩ መቁረጥ ስለማይችሉ እኔ ውጭ ስለምኖር በውጭ ቁጥር እኔ ቆረጥኩላቸው አይደል? ከደረሳቸው የኔ ውክልና አያስፈልግም። ለምን? ፋይል የሚደረገው የእነሱ ስም ስለሆነ በራሳቸው ስም ነው ቤቱን የሚረከቡት። እኔ እኮ ተላላኪ ብቻ ነኝ። አሁን ሚሚ እኮ ጓደኛ እኮ ተላላኪ ብቻ ናት፣ ተላከች እንጂ ገንዘቡ የወይንሸት ነው፣ ላቧ ነው። ስሙ የወይንሸት እናት ነው። ስለዚህ የማነው እድሉ? የወይንሸት ነው። ሚሚ ተላኪ ብቻ ናት፣ ተላከች። ደረሰኝና ስም ይዛ ሄዳ ተልባል ነው። በራሷ ስም ይሆኑ በራሱ ስም እንዲሆን ነው የምትፈልጊው ቤቱ አለው። ችግር የለም። እኔ ሴትዮን ትላንት እቆርጥልሻለሁ ትኬት ትሄጃለሽ ችግር የለም ብላኛለች። ነገርሽ ለሴትዮሽ ቤት እንደደረሰሽ ምን አለች? ማለት እኔ እንጃ በቃ ሚሚ እንትን ስላለችኝ ለራሴ አሞኝ ነበር። በቃ ችግር የለም ትሄጃለሽ ምናምን አለች።
ኦኬ ሴትዮሽ ጥሩ ሰው ከሆነች እና እንድትሄጂ የምትፈቅድ ከሆነማ መተሽ ራስሽ በራስሽ ስም መረከብ ትችያለሽ። እመጣለሁ በኋላ ስም